ለዩቲናስ መልእክት አለኝ። ምናልባትም እንደ ጉንተላ ቢጤ ነው፣ ወጣት ነችና ግን አንዳንድ ስህተት እና እርምት ትምህርት የሚያስፈልገው አንዳንድ ክዋኔዎችን ለወጣቶችን የሆነ ነገር ማለት አለብን፣ ዝም ማለት ስለሌለብን ነው። የመጀመሪያው ኢሞሽናል ኢንተሊጀንስ የስሜት እውቀቷ ላይ እንድታስብበት አንድ ነገር ላንሳ። እሱም ከአዶናይ እና ጓደኞቿ ጋር አንድ ጌት ቱጌዘር ኦኬዥን ላይ አይ ቲንክ ሁለቱ አዶናይ እና ዩቲናስ ኢንተራክት ያደርጉበትን ሁኔታ ይቻሉ። ግን ልጅቷ ተራ ጉዳይ አይደለም፣ የኢሞሽን እውቀት ትልቅ ስለሆነ ራይት። አድምጡን። ለሰላምታ እንኳ የመግደርደር አላለም እንዶ የመግደርደር የመታበይ ስሜትን አሳይታለች። ግን አዶናይ ገና ጎቱ ኢምብሬሰር ሄዶ አቀፋት ማለት ነው። ምን ማለት ነው? ለሰው ልጅ ፍቅሩን አሳየ ማለት ነው። this is a point where content was made upon her። በሷ ላይ ኮንቴንት ሰራባት ማለት ነው። that's the content, that's the point where pragmatism addressed by Adonai, a smart guy። ግን ለወደፊቱ እንዲህ ያለ ሶሻል ኢንተራክሽን በሚኖርበት ሰዓት ሞደስት ዋይዝ መሆን በጣም ጥሩ ነው እና ልጁ ግን ያንን በማድረጉ አስተምሮሻል። ራስሽን ግን ትዝብት ውስጥ ጥለሽዋል እና ይሄኛው ለወደፊቱ መታሰብ አለበት። ተቆጪ ሰው ሙት ቢያስነሳም አይመሰገንም ይባላል። ተቆጪ ሲኮን መታበይ ሲኖር ያንቺ ምርት አገልግሎት፣ ያንቺ ምርት ድራማ ነው። ድራማ is an intangible product፣ የማይዳሰስ የማይጨበጥ ነው። ይሄ ምርትሽ ፕሮዳክትሽ ገበያ እንዲያገኝ ለገበያ ወጥተሽ ብታቀቢው ገበያ ማግኘት የሚችለው ለወደፊቱም ቢሆን ያንቺ ሞደስት መሆንና ለማህበረሰብ ህግጋት መገዛትሽ ነው። ለፓብሊክ ሞራል ሁልጊዜም ለመገዛት ፈቃደኛነትሽን ማሳየት አለብሽ። ይሄ ብቻ አይደለም። በዚሁ ሁኔታ ላይ ራስሽን ለመከላከል የሰራሽውን ቪዲዮ አይቼዋለሁ። ምን ላርጋችሁ ምን አርጉ ነው የምትሉኝ? ይሄ አቀራረብ ራሱ this mode of cadence of speech በራሱ በጣም ጎንታይ እና ተንኳሽ ነው፣ ኦፌንሲቭ ነው። እውነት መናገር እንደገና ትሁት ሆነሽ እስቲ ለወደፊቱ አስተካክላለሁ ወይም ደግሞ ይሄንን ራስሽን ለመከላከል የሰራሽውን ቪዲዮ ከመስራትሽ በፊት ከሲኒየሮች ጋር ባለሙያዎች ጋር ስለ አቀራረቡ ተማክረሽ ቢሆን መልካም ነበር። ሶስተኛው መልእክቴ አሁን ያንቺ ድራማ ሞር እያደገ እንዲሄድና ለህብረተሰቡ እንዲያስተምር የፋና ወጊነት ሚናሽ ቀጣይነት እንዲኖረው እንደማስታውሰው ከ20 ዓመት በፊት 18 ዓመት በፊት በኢትዮጵያ ቴሌቪዥን ጥላውንና ዘውገ ፕሮሞሽን የሚባሉ ነበሩ። አይ ቲንክ አሁንም አሉ፣ የቀጠሉበት አይመስለኝም። ግን ብዙ አጫጭር ቪዲዮዎች ድራማዎች ይቀርቡ ነበር ቴሌቪዥን ላይ በተለያዩ ማህበራዊ ኢኮኖሚ፣ በቢሮክራሲ፣ በሙስና ላይ ህጸጾችን ለማሳየት ጥረት ያደርጉ ነበር። አይ ቲንክ እዛ ላይ ምን ስራ እንደተሰራ ጥናት ለማድረግ ብትሞክሪና ወይም አሁንም አሉ ይመስለኛል አንዳንድ ሬዲዮ ላይ ቲቪ ላይ አያቸዋለሁ። ፈልገሽ አግኝተሽ ከነሱ ልምድ የምትወስጅበት ሁኔታ ቢኖር ጥሩ ነው። ልክ የነሱን ሞዴል ነው ይዘሽ የመጣሽው። በተረፈ ግን በቃለ ተውኔት መልክ የመቅረቡ ነገር እንዲታሰብበት የኮዝ እና ኢፌክት ኮሬሌሽን እና ደግሞ ጠንከር ባሉ የሀገር ውስጥም የውጭም ሁኔታዎች በተለይም ወጣቱን አድሬስ ሊያደርግ በሚችል መልኩ ስክሪፕትሽ በዛ እንዲቃኝ የማደግ ሁኔታ ብትፈጥሪ በጣም ደስ ይለኛል። በተረፈ መልካም እድል እመኝልሻለሁ። ብዙም የጎዳውሽ አይመስለኝም። አይ ቲንክ በታላቅነቴ ግን እንድታዳምጪኝ ሳልፈልግ አልቀርም። ይኸው ነው።